ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በትላንትና ዝግጅታችን የአማርኛ ፊደላትን ከሀ እስከ በ ባሉ በመጀመሪያ ፊደላት ቃላት እየመሰረቱ ያሳይቻችሁ ነበር። ዛሬ ደግሞ በሌሎቹ ወይም በቀሪዎቹ ቃላትን እየመሰረቱ ማሳያችሁ ይሆናል። እንግዲህ እዚህ ጋር እንደምታያቸው የመጀመሪያ ፊደሎች ናቸው። በእነዚህ ቃላትን እየመሰረቱ እያነበቡ እኔ የምለውን እያላችሁ እየተከተላችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ትምህርቱን አማርኛ፣ እንግሊዝኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን መማርና መከታተል ነው የምትፈልጉ የትኛውም ሀገር ላይ ሆናችሁ ሰዓትና ጊዜ ሳይገድባችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ትምህርቱን ተከታተሉ። ቀጥታ ወደ ዛሬው ትምህርታችን ስንሄድ እዚህ ጋር የምታያቸው ተ፣ ቸ፣ ነ፣ አ፣ ከ በእነዚህ ፊደላት እንግዲህ የመጀመሪያ ፊደላት ናቸው። በተ ቃላትን ስንመሰርት ተ፣ ማ፣ ረ አንድ ላይ ተማረ ተማረ። እሺ እዚህ ጋር ተ፣ ገ፣ ቢ አንድ ላይ ተገቢ ተገቢ። እዚህ ጋር ተ ከዛ የሰ ስድስተኛ ስ ከዛ ፋ አንድ ላይ ተስፋ ተስፋ ተስፋ። እሺ እዚህ ጋር ተ፣ ሰ፣ ጠ አንድ ላይ ተሰጠ ተሰጠ። እሺ እቺ ተ፣ ገ፣ ኘ ተገኘ ተገኘ። እንግዲህ በዚህ ተራ ብትመጡ መነሻችሁ ማን ነው? ተ ነው ማለት ነው። ስለዚህ ተማረ፣ ተገቢ፣ ተስፋ፣ ተሰጠ፣ ተገኘ ተገኘ። እሺ ሁለተኛ እዚህ ጋር ቸ ቸ በቸስት መሰረቱ ደግሞ ቸ፣ ር፣ ነ፣ ት አንድ ላይ ቸርነት ቸርነት። እዚህ ጋር ቸ፣ ገ፣ ረ፣ ው ቸገረው ቸገረው። እዚህ ጋር ቸ፣ ለ፣ ሰ ቸለሰ ቸለሰ። እሺ እዚህ ጋር ቸ፣ ል፣ ታ ቸልታ። ጋር ቸ፣ ኮ፣ ለ አንድ ላይ ቸኮለ። እንዴ ልገሙ ቸርነት፣ ቸገረው፣ ቸለሰ፣ ቸልታ፣ ቸኮለ ቸኮለ። እሺ እዚህ ጋር ነ ነች። እንግዲህ በነ ደግሞ ቃላት መሰርቱ ነ፣ ሀ፣ ሴ አንድ ላይ ነሐሴ። እሺ እዚህ ጋር ነ፣ ከ፣ ሰ አንድ ላይ ነከሰ። እዚህ ጋር ነ፣ ደ፣ ፈ አንድ ላይ ነደፈ። እሺ ነ፣ ፈ፣ ሰ አንድ ላይ ነፈሰ። ነ፣ በ፣ ሩ አንድ ላይ ነበሩ ነበሩ። እሺ አንዴ ልገሞ ነሐሴ፣ ነከሰ፣ ነደፈ፣ ነፈሰ፣ ነበሩ ነበሩ። እሺ እዚህ ጋር ደግሞ አ ነች። በአ ፊደል ሲመሰርቱ ቃላቶችን ስለዚህ በአ ፊደል ቃላት ሲመሰርቱ አ፣ በ፣ ባ አንድ ላይ አበባ። አ፣ መ፣ ት አንድ ላይ አመት። አ፣ ቅ፣ ም አንድ ላይ አቅም። አ፣ ከ፣ መ አንድ ላይ አከመ። አ፣ ላ፣ ማ አንድ ላይ አላማ። አሁን አ የመጀመሪያ ፊደል ነው። ላ የለ ቤተሰብ አራተኛ ፊደል፣ ማ የመ ቤተሰብ አራተኛ ፊደል። ስለዚህ አላማ። እሺ እዚህ ጋር ደግሞ ማነች? ከ በከስት መሰርቱ እንግዲህ ከፊደል ነች። በከፊደል የመጀመሪያ መነሻ በማድረግ ቃላት መሰርቱ ከ፣ ተ፣ ማ። ከ የመጀመሪያ ናት እያቸዋለሁ። ተ የመጀመሪያ ናት። ማ ደግሞ የመቤተሰብ ስንተኛ ነች? አራተኛ ፊደል። ስለዚህ ከተማ። እሺ እዚህ ጋር ከ፣ ደ፣ ነ ሁሎችም ስንተኛ ፊደል ናቸው? የመጀመሪያ ፊደል። ስለዚህ አንድ ላይ ስታነቡ ከደነ ከደነ። እሺ እዚህ ጋር ከሰረ። ስለዚህ አንድ ላይ ከሰረ። ከበሮ አንድ ላይ ከበሮ። ከና በየመጀመሪያ ናቸው። ሮ ደግሞ የረ ስንተኛ ፊደል ናች? ሰባተኛ ፊደል ሮ ከበሮ።
እሺ እዚህ ጋር ከበረ እነዚህ ሁሎቹም ስንተኛ ፊደል ናቸው? የመጀመሪያ ፊደል ናቸው። ስለዚህ ከበረ አንዴ ልገመው። ከተማ፣ ከደነ፣ ከሰረ፣ ከበሮ፣ ከበረ፣ ከበረ። እሺ ወደ ቀጣዩ እዚህ ጋር ማነች? ወ፣ ዘ፣ ደ፣ ጀ፣ ገ። እንግዲህ በእነዚህ ፊደል መነሻ በማድረግ ቃላቶችን ስንመሰርት እዚህ ጋር ወነች እያቸዋለሁ። ስለዚህ መነሻችሁን ከአንደበታችሁ የሚወጣው መጀመሪያ ማን ነው ማለት ነው? ወ፣ ከዛ ረ፣ ከዛ ደ አንድ ላይ ወረደ፣ ወረደ። እዚህ ጋር ወ፣ ከዛ ፈ፣ ከዛ ረ አንድ ላይ ወፈረ። ወ፣ ከዛ ሰ፣ ከዛ ነ አንድ ላይ ወሰነ። እሺ ወ፣ ከዛ ቀ፣ ከዛ ጠ አንድ ላይ ወቀጠ። እስካሁን ያነበባችኋቸው እነዚህ የመጀመሪያ ፊደሎች ናቸው ማለት ነው። የመጀመሪያ ፊደል ናቸው ሁሎችም። እሺ እዚህ ጋር ደግሞ ወ፣ ከዛ ተ፣ ከዛ ት ወተት፣ ወተት፣ ወተት ስትሉ ት ማለት የተስ ስንተኛ ፊደል ነው? ስድስተኛ ፊደሉ ነው ት የሚባለው። የመጀመሪያ ፊደሉ ተ። ስለዚህ ወተት። አንዴ ደግሞ ወረደ፣ ወፈረ፣ ወሰነ፣ ወቀጠ፣ ወተት። እሺ በዘ ቤተሰብ ደግሞ ዘን መነሻ አድርጋችሁ ቃላት መሰርቱ ዘ፣ ገ፣ ባ አንድ ላይ ዘገባ። ዘ፣ መ፣ ረ አንድ ላይ ዘመረ። ዘ፣ ይ፣ ት አንድ ላይ ዘይት። ይህ የስንተኛ ፊደል ነው? ስድስተኛ። ት የተ ስድስተኛ ፊደል ዘይት። እዚህ ጋር ዘ፣ ከዛ ላ፣ ከዛ ቂ አንድ ላይ ዘላቂ። ዘ የመጀመሪያ ፊደል ነው። ላ የላ አራተኛ፣ ቂ የቀ ሶስተኛ። እግራቸው ወደ ቀይ ሸፈፍ ካለታች ላይ ሶስተኛ ፊደል ናቸው። ስለዚህ ዘላቂ፣ ዘላቂ። እዚህ ጋር ዘ፣ ከዛ መ፣ ከዛ ድ አንድ ላይ ዘመድ። አንድ ደግሞ ዘገባ፣ ዘመረ፣ ዘይት፣ ዘላቂ፣ ዘመድ። እሺ በደ ቤተሰብ ደግሞ ደን መነሻ በማድረግ ቃላት መሰርቱ ደ፣ መ፣ ና አንድ ላይ ደመና፣ ደመና። ደ፣ ገ፣ ሰ አንድ ላይ ደገሰ፣ ደገሰ። ደ፣ ስ፣ ታ አንድ ላይ ደስታ። ደቂቃ አንድ ላይ ደቂቃ፣ ደቂቃ። ደገመ አንድ ላይ ደገመ፣ ደገመ። አንድ ደግሞ ደመና፣ ደገሰ፣ ደስታ፣ ደቂቃ፣ ደገመ። እነዚህ አሁን አራተኛ ፊደል ስለሆኑ ወደ ግራ የተጣመመች እቺ የተ አራተኛና የቀ አራተኛ እንደምታያቸው ወደ ግራ የተጣመሙ ናቸው። ሶስተኛ ቢሆኑ ደግሞ ልክ እንደይች ወደ እህት ይዞር ነበር፣ ወደ ቀኝ ታች ላይ እግራቸው ሸፈፍ ይል ነበር ማለት ነው። በዚያ መሰረት ፊደሎችን ቅርጻቸውን ፊደል ገበታ ላይ እንደተማራችሁት በባለፈው ቪዲዮ በዛ መሰረት ቅርጻቸውን ትይዛላችሁ ማለት ነው። እዚህ ጋር ደግሞ ጀ ነች። ስለዚህ በጀ መነሻ በማድረግ ቃላቶች መሰርቱ ጀ፣ ግ፣ ና አንድ ላይ ጀግና። እዚህ ጋር ጀ፣ በ፣ ና አንድ ላይ ጀበና። ጀ፣ ከዛ ማ፣ ሪ አንድ ላይ ጀማሪ። ጀ፣ ማ፣ ማ ለምሳሌ የመ ቤተሰብ ስንተኛ ነው? አራተኛ። ሪ የረ ቤተሰብ ሶስተኛ፣ ጀማሪ። እሺ እዚህ ጋር ጀ፣ መ፣ ረ አያችሁት? የመጀመሪያ ፊደል ሲሆን መ ከዛ ረ ጀመረ ይሆናል። እዚህ ጋር ጀማሪ፣ እዚህ ጋር ደግሞ ጀመረ። እሺ እዚህ ጋር ጀርባ አያችሁ? ጀርባ። ጀ ማለት የመጀመሪያ ነው። ረ ደግሞ የረ ቤተሰብ ስድስተኛ ፊደል ገበታ ላይ ሄዳችሁ ስድስተኛ ላይ ታገኙታላችሁ። ባ ደግሞ የበቤተሰብ ስንተኛ ነው? የመጀመሪያ እግራቸው ቀጠረ አራተኛ ፊደል ይሆናሉ። ስለዚህ ሄዳችሁ የበቤተሰብ ላይ አራተኛ ፊደሉን ስታዩ ባ የሚል ድምፅ ወይም ይህን መስል ቅርጽ ይሰጣቸዋል። ስለዚህ ጀርባ። አንዴ ልገሙ። ጀግና፣ ጀበና፣ ጀማሪ፣ ጀመረ፣ ጀርባ፣ ጀርባ። እሺ እቺ ደግሞ ገነች። በገ መጀመሪያ ፊደል ቃላት መሰርቱ ገ፣ መ፣ ድ አንድ ላይ ገመድ። እዚህ ጋር ገ፣ በ፣ ያ አንድ ላይ ገበያ። ገለጸ አንድ ላይ ገለጸ። ገነት አንድ ላይ ገነት። ገበሬ አንድ ላይ ገበሬ፣ ገበሬ። አንድ ልገሙ። እዚህ ጋር ገመድ፣
ገበያ፣ ገለጸ፣ ገነት፣ ገበሬ ገበሬ። እሺ ወደ ቀጣዩ ስንሄድ እዚህ ጋር ማነች ጠ ከዛ ጨ ጸ ከዛ ፈ ከዛ አ አሉ። በእነዚህ በመጀመሪያ ፊደሎች መነሻችን በማድረግ ቃላቶችን መሰርታለሁ ማለት ነው። ለምሳሌ እዚህ ጋር ጠ ከዛ ር ማለት የረ ቤተሰብ ስንተኛ ነው ብያቸዋለሁ? ስድስተኛ። ስለዚህ ጠጠር ጠጠር። እሺ እዚህ ጋር ጠ ከዛ ረ ከዛ ገ አንድ ላይ ጠረገ ጠረገ። እሺ እዚህ ጋር ጠቀመ አንድ ላይ ጠቀመ። እዚህ ጋር ጠየቀ አንድ ላይ ጠየቀ። እሺ ጠ ከዛ ቃ ከዛ ሚ ጠቃሚ። ቃ ማለት የቀ ስንተኛ ነች? አራተኛ። ሚ ማለት ደግሞ እግሯ ላይ ታች ላይ አግድም ስላላት ስንተኛ ፊደሎች ናቸው? ሶስተኛ ማለት ነው። ስለዚህ ጠቃሚ። አንድ ልገሞ ጠጠር፣ ጠረገ፣ ጠቀመ፣ ጠየቀ፣ ጠቃሚ ጠቃሚ። እሺ በጨ ቤተሰብ ደግሞ ጨን መነሻ በማድረግ ቃላት መሰርቱ ጨ ከዛ ዋ ከዛ ታ። እንግዲህ ዋ ማለት አራተኛ ነው። ታ ማለትም አራተኛ ናቸው። ጨዋታ። እሺ እዚህ ጋር ጨመረ አንድ ላይ ጨመረ። ጨረሰ አንድ ላይ ጨረሰ። ጨረቃ አንድ ላይ ጨረቃ። ጨለማ አንድ ላይ ጨለማ። አንድ ልገመው ጨዋታ፣ ጨመረ፣ ጨረሰ፣ ጨረቃ፣ ጨለማ ጨለማ። እሺ ጸ ነች። እቺ በጸ መነሻ በማድረግ ቃላቶችስ መሰርቱ ጸሎት ጸሎት ብላችሁ ታነባላችሁ። ከዛ ጸጥታ ጸጥታ፣ ጸባይ ጸባይ፣ ፀሐይ ፀሐይ፣ ጸጉር ጸጉር። እንዴት ደግሞ የምንውላቸው ነው የምታነቡና ያልኳችሁ ጸሎት። እዚህ ጋር ደግሞ ጸጥታ፣ እዚህ ጋር ጸባይ፣ እዚህ ጋር ፀሐይ። ምክንያቱም እቺ ምን ናት? ሀ ነች ማለት ያለችው። ስለዚህ ፀሐይ። እዚህ ጋር ጸጉር ጸጉር። እሺ ወደዚህ ስንመጣ እቺ ማነች? ፈ። እንግዲህ መነሻችን ፈ በማድረግ ቃላቶችን እናነባለን ማለት ነው። ስለዚህ ፈቀደ አንድ ላይ ፈቀደ። እሺ እዚህ ጋር ፈወሰ አንድ ላይ ፈወሰ። እሺ እዚህ ጋር ፈረሰ አንድ ላይ ፈረሰ። እሺ እዚህ ጋር ፈለቀ አንድ ላይ ፈለቀ ፈለቀ። ፈጠራ አንድ ላይ ፈጠራ። እንግዲህ ፈ መጀመሪያ ነው፣ ጠ መጀመሪያ ነው፣ ራ ደግሞ የረ ቤተሰብ አራተኛ ፊደል ፈጠራ። አንድ ልጅ ደግሞ ይሄን ማን ያልኳችሁ? ፈቀደ። እዚህ ጋር ማነው? እስቲ አንብቡት። ፈወሰ ፈወሰ። እዚህ ጋር ፈረሰ። እዚህ ጋር ማን ነበረ? ፈለቀ ያ ፈለቀ። ከዛ ፈጠራ ፈጠራ። እሺ እቺ ማነች? አ ነች። አይ ነው አ የምትባለው አ። ከዛ አይን አይን አይን። ይሄ አድዋ አድዋ። አደነ አንድ ላይ አደነ። አከመ አንድ ላይ አከመ አከመ። እዛ አረብ አንድ ላይ አረብ። አንድ ልገሙ አይን አይን፣ አድዋ፣ አደነ፣ አከመ፣ አረብ አረብ። እሺ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ